सुना है कि बहुत सारे लोग मेरे पीछे पड़े हैं बस मेरे मुड़ने की देर है በመጨረሻም እንግዲህ በዚህ አመት በጣም ሲጠበቅ የነበረው ሲከንደር የተሰኘው ፊልም ያ ቲዘሩ ቀደም ብሎ ሁለት ቲዘር ለይታ በቅቶ ነበር አንደኛው ልደቱን አስመልክቶ ነበር ሁለተኛው ደግሞ ትክክለኛ ኦፊሻል ቲዘር ብለው አውጥተውልን ነበር በዛ ዙሪያ ላይ የተለያየ አይነት ሐሳብ ተሰጥቷል አውርተንበታል ብዙ ነገር ተናግረናል አሁን ደግሞ ትሬለሩ እንግዲህ ፊልሙ ሊለቀቅ አንድ ሳምንት ነው የቀረው በሳምንቱ ወይም ደግሞ ያው ሳምንት ነው የቀረው በሳምንት እድሜ የቀረው ትሬለሩን ለይታ አብቅተዋል በጣም የሚያምርና ቆንጆ ነው ፓወርፉል የሆነ ትሬለር አሳይተውናል እዚህ ጋር እንግዲህ እንደሚያሳየው የፊልሙ እርዝማኔ ወይም በአጠቃላይ ምን ያህል ይሆናል የሚለውን ሎክ ተደርጎ ቀደም ብለው አሳውቀው ነበር 2 ሰዓት ከ20 አካባቢ እንደሚሆን ተናግረዋል የፊልሙ ይዘት ያው አክሽን ትሬለር ነው ብለዋል ከዛ በተጨማሪ ኦቨርቪው እንደሚያሳየው ከሆነ ሲከንደር በጣም ኃይለኛ የሆነ በሙስና የተጨማለቀ ኔትወርክን ከነሱ ጋር ሲጋፈጥ የሚያሳይ ፊልም ነው ከዛ በተጨማሪ ደግሞ በአገሪቱ ላይ ላሉ ለተለያዩ ዜጎች የሚያደርገውን ትግል ያሳያል ይለናል ኦቨርቪው ላይ ይህ ማለት እንግዲህ ሲከንደር ፊልም በአጠቃላይ ያው ሰልማን በድጋሚ ባይጃን አንድ ባይ ሆኖ ወይም ደግሞ ማፊያ ሆኖ ይመጣ ይመስለኛል በፊልሙ ላይ 3 አይነት ገጸ ባህሪዎች እንዳሉት ተደጋጋሚ ሲናገሩ ይሰማል ባለፈው ቴዘራ የወጣች ሰዓት ላይ ተናግሮ ነበር አያቴ ሲከንደር ላይ ነበር ወንድ አያቴ ደግሞ ሰንጄይ ላይ ነበር ህዝቡ ደግሞ ንጉስ ብሎኛል ብሏል ስለዚህ ንጉስ ህዝቡ ንጉስ ያደረገው ለህዝቡ ስለሚታገል ለነጻነታቸው ወይም ደግሞ ለወንጀላቸው ይሄ ከሙስና ጋር የሚያደርገውን ግብግብ ህዝቡ ስለሚወድለት ንጉስ ብለውታል ሲከንደር የተባለውና ሰንጄ የተባለው ደግሞ የተለያየ አይነት ትርጓሜ አለው ያው ሲከንደር የሚለው እንደሚታወቀው ከታላቁ እስክንድር ጋር የሚያያዝ ትርጉም ያለው ቃል ነው ሲከንደር ርዕሱ በራሱ ስለዚህ የተለያዩ ተጋድሎችን ያደርጋል ማለት ነው ከባድ የሆኑ ተጋድሎችን ልክ ታላቁ እስክንድር እንዳደረገው አይነት የጀብድ ታሪክ አለበት ማለት ነው ሰንጄ የሚለው ደግሞ እንደ ምንድነው ነፃ አውጪ ታጋይ ተቆርቋሪ ሚል ትርጉም አለው ራሱ ሰንጄ የሚለው ስለዚህ ያም ደግሞ በራሱ የተለያየ ማለት 3 አይነት ገጸ ባህሪዎች ይኖርታል ማለት ያ ታጋዩ ሚለው ወይም ደግሞ ሰንጄ ተብየው ምናምን አንድ ማፊያ የሆነውን ራጃ ሚሉትን ከዛ ሌላ ደግሞ የሚታገልላቸው ሰንጄ አለ ከዛ ለነሱ የሚጣጣር አይነት ገጸ ባህሪ ይኖረዋል የሚል ግምት አለ በእርግጥ ምንም አይነት የፊልሙን ታሪክ ይሄ ነው ብሎ የሚያሳይ ምንም ነገር ቲዘሩ ላይም ትሬለሩ ላይም አያሳይም ግን በሙስና ወይም ከሙስና ጋር የተያዙ ነገሮችን በጣም እንደሚታገል እንዲሁም ከረሽሚካ መንደና ጋር ደግሞ የሚያምር የፍቅር ታሪክ እንዳለበት ሰቴራጅም በፊልሙ ላይ በነገራችን ላይ ከተፓ አሪፍ ቪለን የሚሆን ይመስለኛል በእርግጥ ፊልሙ በአጠቃላይ አክሽኑ ሲታይ የሳውዝ ቫይቭ አለበት በእርግጥ የፊልሙ ዳይሬክተር ኤአር ሙድጋሎስ እንደሚታወቀው የሳውዝ ከዛ በተጨማሪ ስታር ካስት ላይ እንደሚያሳየው ሸርመን ጆሺ ያለ ይሄንን በቦሊውድ ወቅታዊ በቦሊውድ ቶክ አውርተንበት ነበር በሆነ ገጠመኝ ሰልማንን አግኝቶት 3 ዴት ላይ ያለው ልጅ ማለት ነው ሸርመን ጆሺ ሲከንደርን አብረን ይሰራለ ብሎታል የሚለውን ጨዋታ አስተዋውሳችሁ ከዛ በተጨማሪ ካጅል አገርቫል ማለች ካጅል አገርቫል እንደምታወቀው የሳውዝ አክትረስ ናት ግን ቦሊውድ ላይ ብዙ መስራት እንደማትፈልግ ተደጋጋሚ ስትናገር ነበር አሁን በመጨረሻ ኤአር ሙድጋሎስ ስለሆነ ወይ ሰልማን ስለሆነ ገብታለች ስለዚህ ረሽሚካ መንዳና ካጅል አገርቫል በግራና በቀኝ አሉ ማለት ነው ከዛ ሌላ ስታር ካስት ላይ እንደሚያሳየው ሱኒል ሼቲም ይታያል እንዲሁም ደግሞ ፖሊስ ኦፊሰር ሆኖ የሚታይ አንድ አክተር አለ ከዚህ በፊት ካንታራ ላይ አይተነዋል በጣም ይችላል በያስባለው ኪሾርም አለ ያሳያል ነዋብ ሻም አለ ስለዚህ በአጠቃላይ ስታር ካስቱ ሲታይ በጣም ቆንጆ ነው የሚያምር ነገር እንደሚያሳዩን ምንም ጥርጥር የለው ከዳይሬክተሩ ከአክተሩ ከአክትረሷ ከቪለኑ አኳያ ሰዳዩ ምክንያቱም ሰቴራጅ እንደምናቀው ከተፓ ያው መቼስ ባሁበሊ ላይ አናስተዋውሰዋለን ስለዚህ አሁን በምን አይነት ሮል ይመጣል ምን አይነት ነገር ይዞልን ከች ብሏል የሚለውን ደግሞ በአጠቃላይ የምናይ ይሆናል ምክንያቱም ግልጽ ያደረጉት ነገር ስለሌለ ፊልሙን ስናይ ወይም ደግሞ ኦሬዲ ቲኬት ቆርጠው ተመልካቹ ከገባ በኋላ የፊልሙ ታሪክ ሙሉ ለሙሉ ሪቪል ይሆናል ወይም ግልጽ ይወጣል ተብሎ ይጠበቃል እንዴት አገኛችሁ ትሬለሩን ጭኘላችኋለሁኝ ዛሬ ፌስቡክ ላይ ጭኘዋለሁኝ እንዲሁም አዲስ ቲቪ ላይም ጭኘዋለሁ ገብታችሁ እንድታዩ ፊልሙ እንደወጣ አዲስ ቲቪ ላይ ተርጉሜ ስለማቀርብላችሁ አሪፍ ጥራት ካገኘሁኝ ወዲያው ተርጉሜ ያቀርብላችኋለሁኝ ካልሆነ ደግሞ ያው ስክሪን ኮፒ ሆኖም የተሻለ ቆንጆ የሚባሉ ጥራቶች አሉ እነሱን ፈልጌ ጭላችኋለሁ ከዛ በተጨማሪ ደግሞ በጥራት ሲወጣ ኔትፍሊክስ ላይ ማለት ነው ከሁለት ወር በኋላ በድጋሚ በጥሩ ሰርተን እንደገና ማቅረባችንን እንቀጥላለን አዲስ ቲቪ ላይ በጣም ብዙ ስራዎችን ያቀርብኩ ነው ለማቅረብም እየተጣጣርኩ ነው ገብታችሁ እዩ አግዙኝ አበረታቱኝ ከዛ በተጨማሪ እንግዲህ ያው አሁን አልহামዱሊላህ ሳምንት ነው የቀረው ጾማችንን ልንጨርስ ነው ከዛ በኋላ እንመለሳለን የተለያዩ የቦሊውድ መረጃዎችን በዚህ ዩቲዩብ ቻናል ማቅረቤን እቀጥላለሁ እስከዛ ባሉት እንግዲህ የተዘናናችሁ ከነበረ እስካሁን አሁንም በቀጣይ እቺ የቀረንን አንድ ሳምንት በዛው ዘናፈታ ያላችሁ እንድትጠብቁኝ ጠይቃችኋለሁ ከዛ
በተጨማሪ ሰልማንና ኢድ ያላቸውን ግንኙነት ምን ይመስላል የሚለውን ደግሞ አንድ ቪዲዮ ይዤላችሁ መለሳለሁ። ማለት ከየት ጀምሮ ሰልማን በኢድ ፊልሞች እየለቀቀ ይህን ያህል ስኬትን ማስተናገድ ቻለ? ከየትኛው ጊዜ ጀመረ? የትኛው ጊዜ ላይ አልተሳካለትም? እና አሁንስ እንዴት ነው እየሄደ ያለው የሚለውን አብረን ያለን። ትንሽ ሲከንደር ላይ የደበረኝ ነገር ምንድነው ፊልሙን ለኢድ እንዲደርስላቸው አርብ ለቀውት ቅዳሜና እሁድ ዊኬንድ ቢዝነሱን እንዲሰራ ማድረግ ነበረባቸው፣ ግን አላደረጉትም። ያም ማለት ታይገር ስሪ ላይ የነበረ ጥፋትን ደግመውታል። ታይገር ስሪ ታስታውሱ ከነበረ ለዲቫሊ እንለቃለን ብለው እሁድ ላይ ነበር የለቀቁትና ያን ጥፋት አሁንም እየደገሙት ያሉ ይመስለኛል። ምናልባት ለፊልሙ ቢዝነስ ይጎዳዋል የሚል የራሴ ፍራቻ አለኝ። ግን እነሱ ያሰቡትና እርግጠኛ የሆኑበት ምንድነው ልክ በዓሉ ኢድ እሁድ ስለሚውል ከዛ በኋላ ሰኞ ማክሰኞ ሮብ የኢድ 3 ቀን እረፍት አለ፣ ብሬክ አለ። ያን 3 ቀን በደንብ እንሰራለን። ከዛ በኋላ ሐሙስ ብሎ አርብ ደግሞ ይመጣል። ከዛ ቀጣዩን የሳምንት ቢዝነሱ በደንብ ሪከቨር ያደርጋል ብለው ነው ያሰቡት ይሆናል። እንግዲህ ስለ ቢዝነሱ እነሱ ያሰቡትን ምንም ማድረግ አንችልም። ከሆነም አሪፍ ነው፣ ካልሆነም ደግሞ ማለት አርብም ካለቀቁት በእሁድም ከሆነ እንዲሳካለት እንግዲህ ምኞቴ ነው። አሪፍ ፊልም እንደሚሆን ቦክስ ኦፊስ ሪፖርቱን ወይም ደግሞ የቦክስ ኦፊስ ገቢውን እንዳለ በጣም ቆንጆ ገንዘብ ያስገባል ብዬ ተስፋ አደርግበታለሁ። ትንሽ ውድ መሆኗ ነች አፌ ሞልቼ እንዳላወራ ይከለከለኝ። ከዛ በተረፈ ስለ ፊልሙ ያለው ሃይፕ በጣም ከፍ ያለ ነው። ምንም እንኳን በጣም ብዙ ሰዎች ሪሜክ መሆኑን አሁንም ድረስ እያወሩ ቢሆንም በፊልሙ ላይ ምንም የሚፈጠር ነገር አይኖርም ብዬ ተስፋ አደርጋለሁ። ዋና የፊልሙ ታሪክ ምንድነው? ጭብጡ እንዴት ነው? ፊልሙ ምን ይመስላል የሚለውን እንግዲህ እናያለን። በእርግጥ የሳውዝ ቫይብ አለበት ትሬለሩ ላይ ነው። አክተሩ ማነው? ዳይሬክተሩ የሳውዝ ነው። የተለያዩ አክተሮች እና ቪለኑም ከሳውዝ ነው የመጣው። በአሁኑ ሰዓት ላይ ደግሞ እንደዚህ ማስመሳሪያ የሆኑ ፊልሞች በጣም እየተሳካላቸው ስላለ በዛ መልክ መስራቱ ወይም ቢዝነሱ ወደ ዞረበት መዞሩ ግድ ይላል ማለት ነው። ስለዚህ ካያችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ምን ትላላችሁ? ምን ያህል ያስገባል? 500፣ 600፣ 900፣ 1000 የት ይደርሳል? ሲከንደር ይሳካለታል? ሂት፣ ሱፐር ሂት፣ ብላክባስተር ግምታችሁን አስቀምጡ እስቲ። አመሰግናለሁ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ያለፉት 5 ዓመታት ብቻ 59 ክሶች ተመዝግበውበታል። በየቀኑ የሆነ ሰው ገለህ ወይም ቀብረህ ወደ ቤት ቀጥ ብለህ ትመጣለህ። ሰማ ወንድሜ፣ እሱ የማይችለውን ነገር ነው እየታገለ ያለው። አንተ እዛ የተቀደሰው ወንዝ ውስጥ ገብተህ ጥለቅና ኃጢአትን ይጠል ካለነ በህይወት ምንም ተስፋ አይኖርም። ሲከንደር ማርች 30 ለይታ ይበቃል። ፊልሙም እንደወጣ በአሪፍ ጥራት አዲስ ቲቪ ላይ ታገኙታላችሁ። ትርጉም በቃሲም መካ።